ክፈቺ ህያብ ክፈቺ ነይ እኔ መጣች ውጪ ተነሽ እኔ ካንቺ የምፈልገው ማለት ነው ምንድነው ተቆነጠነጥክ ኤፍሬም ያው ይፋ ማድረግ አለብን ያው ሁሉም ነገር መደባበቅ የለበትም አይደል እንዴ እስከ መቼ ደብቀን ምን ማለት ነይ አንተኝ ምርብኝ ማለት አፍሽን እንዳከፍቺ ምን አፍሽን እንዳከፍቺ ነይ ብዙ ቀን ልነግርሽ እፈልጋለሁ ግን በቃ ይሄ ቀኑ ላይ ደርስ ላይሆን ይችላል አንተ የልጆች እናት እንደሆነ እንደተመኘሁላ እኔ የልጆች አባት እንድትሆን የሚመኝ ሰው ነውና ሰላም እንዴት ናችሁልኝ ውድና የተከበራችሁ የቻናሌ የሚስቴ ቻናል አድናቂዎች ወዳጆች በሙሉ የኛ ቤተሰቦች የኔ ወዳጆች በሙሉ ሁሉ ሰላም ሁሉ ጤና እኔ እግዚአብሔር ይመስገን ደህና ነኝ ዛሬ በአዲስ ሀሳብ በአዲስ ነገር በአዲስ ፈታ ምንልበት ቪዲዮ መጥቻለሁ ይኸውላችሁ ቤተሰቦቼ ትላንትና ከትላንት ወዲያ ምናምን ብዙዎቻችሁ ኮሜንት ላይ ስለ ህያብ እርግዝና ምናምን እየተወራ ነበር ይሄን ነገር ደግሞ እኔ ግልጽ ማድረግ አለብኝ ዛሬ ባበደ ቪዲዮ መጥቼላችኋለሁ እንደ ተለመደው ትላንትና አስደስታችሁኛል እግዚአብሔር ነው ማለት አልዋሻችሁም አስደስታችሁኛል በጣም ነው ማመሰግነው ይሄ እንትናችሁ ፍቅራችሁ ሁሌ አይለየን እንደ ትላንት ነው ዛሬም ቪዲዮቻችን ላይክ አድርጉ ምን እንደሆነ አላቀም ዩቲዩብ ቻናላችን የህያብም ዩቲዩብ ቻናል ሰብስክራይብ ማልጨምርም ብሏል ላይክም እየተደረገ አይደለም ቪውም እንደምታዩት ነው ትንሽ የኔ ይሻላል እግዚአብሔር ይመስገንና አናማረርም ያው እናንተ ቤተሰቦቻችን አላችሁ ላይክ ከተደረገ ቪዲዮአችን እንደተለመደው እንደሌላው ጊዜ አሪፍ ቪዲዮዎች እንድንሰራ ሞራል ይሆነናል እና ላይክ አድርጉ ዛሬ በአዲስ ቪዲዮ መጥቼላችኋለሁ እቤት ውስጥ ነው ያለሁት ህያብ ውጪ ናት ፀጉሬን ልሰራ ምናምን ብላ ነው የወጣችው አሁን እርግጠኛ ነኝ ያው ከ40 ደቂቃ ከ50 ደቂቃ ኦር ከ1 ሰዓት አይበልጥም ፀጉሯ የምትሰራው ዛሬ ባበደ ቪዲዮ ነው የሚመጣላችሁ ህያብ ሆዷ ገፍቷል አርግዛለች ይፋ ይደረግ ተናገር ምናምን እያላችሁ ነው አይደል ዛሬ እንግዲህ ያው እኔ ያላረኩትን አርጋለሁ አይደል በቃ እኔና ሚስቴ ተጣልተን ነበር ታርቀናል በቃ እኔ ሚስቴ እንድታረግዝልኝ ፈልጋለሁ በቃ እኔ እግዚአብሔር ሸማታችሁኝ ላይክ አድርጉ አበረታቱኝ በቃ ህያብ ከኔ ማርገዝ አለባት እኔ ምንም ነገር አልፈልግም ህያብ ነጭ ማርገዝ አለብሽ ነይ እያልኩኝ ነው ወደ ጓዳ ምገባው አሁን ከፀጉር ቤት የምትመጣበት ሰዓት ደርሷል እርግጠኛ ነኝ በመስኮት እናያታለን ካሜራማን ቼክ እያረከልኝ ዛሬ ያው ካሜራ አለ ግን ቀስ ብዬ ነው መነግራት ህዩ እባክሽን እኔ ካንቺ ልጅ አምሮኛል በቃ እንውለድ ሁሌ ልጅነት አይሰራም አይኔን በአይኔ ያሳይኝ አንቺም አይንሽን በአይንሽ ማየት አለብሽ እላታለሁ በቃ ለምን ህያብ አርግዛ ማየት የምትፈልጉ ከሆነ በኮሜንት ህያብ አርግዘሽ ማየት እንፈልጋለን በሏት እሺ እናንተ ስታበረታቷት ደስ ይላታልና ታረግዛለች ለኔም ትሰጥ እና ያው እንትና ይጀምራል ፕሮሰሱ ቤተሰቦቼ ዛሬ የምፈልገው ከናንተ ፈታ ዘና እንድትሉ እንድትዝናኑ ነው ህያብ ስትመጣ ጥያቄ ጠይቃታለሁ ና ካሜራማን አሁን ከጓዳ ነው መጀመርላችሁ ጓዳ አስገባትና ቀስ ብዬ እየዳበስኩኝ ምናምን የኔ ፍቅር ሁሌ ልጅነት የለም ሁሌ ምናምን የለም ቀስ ብዬ ስቴፕ ባይ ስቴፕ ነውና ህዩ እኔና አንቺ እኮ መውለድ አለብን ልጅ አምሮ ነው ብላትና ና ካሜራማን ተከተለኝ ነይ ክፈቺ ህያብ ክፈቺ ነይ እኔ ካንቺ ልጅ አምሮኛል መውለድ አለብሽ እያልኩኝ እገባለሁ ይሄንን እናነሳሳዋለን ባልጂውን ምናምን ይሄንን እናነሳለን እንደባብቀዋለን ላይቱን ምናምን እናስተካክላለን ቁጭ እንላለን የኪዳነ ምህረትን ስዕል ማንሳት አለብኝ በእናቴ ኪዳነ ምህረት እናቴ ጥላ ከለላዬ በእሷ ፊት እንደዚህ አይነት ቃል ማውራት የለብንም ሳሎን ሂድ
ዛሬ እዚህ ጋር ይሁን። ከዛ ያው ካሜራማን ከዛ ቀስ አድርጌ አልጋ ላይ አስቀምጣታለሁ። እየዳበስኩኝ ነው። ያው ሲስተም አለውና እናንተ ደግሞ ትቸኩላላችሁ። ቤተሰቦቻችን በጣም ትቸኩላላችሁ። አትቸኩሉ። ሲስተም አለው። ቀስ ተብሎ ደበስ እየዳበሱ ምናምን ነው። በሲስተም ነው። ህዩዬ ግን እኔ ፍቅር ይህኝ እስኪ እላታለሁ። አይኔን ታይዋለች። ይሄ ጅብ የመሰለ ፊት ስታይ ትደነግጣለች እኮ ግን ኖርማል ነው። ህዩዬ እኔ ፍቅር ከኔ ልጅ መውለድ አላማረሽም እላታለሁ። ጠላፊ ስለተለኝ ትችላለች እኮ ችግር የለውም። ግን ቀስ ብዬ በሲስተም የኔ ፍቅር እኔ ከአንቺ ልጅ መውለድ እፈልጋለሁ። አትወልጂልኝም ወይስ ትወልጂልኛለሽ? ማትወልጂ ከሆነ ከዚህ ጓዳ ንቅንቅ አትያትም። ዛሬ ትወልጃታለሽ እላታለሁ። እንግዲህ ዛሬ ከተሰጠኝ አብረን እናያለን። እስከ መጨረሻው ድረስ ተከታተሉኝ። ፈታ ዘና ነው የምትሉት። ከዚህ በኋላ የምንም ጓገጭ ምናምን የለም። ዘና ያለ ቪዲዮ መጣች። ነይልኝ እናቴ። ምነው ራሴ መመኝ መብራት የለም ነበር። ቁጭ በይ ሰሞኑን ግን ልክ አይደለም። ቁጭ በይ ይሁን መንፈስ ተጠናውታው ቁጭ በይ ነይ ወደዚህ። ለምን እንደምትወጣችሁ ነይ ወደዚህ። ለምን የምልሽን አድርጊ ዛሬ። ነይ ወደዚህ። አትንቀባረሪ። ነይ ወደዚህ እያልኩሽ እኮ ነው። እንቀባረራለሁ። ነይ እዚህ ጋር ቁጭ በስርዓት። ታፈቅሪኛለሽ? አታፈቅሪኝም? ታገቢኛለሽ? አታገቢኝም? ነሽ ውጪ። ተነሽ። ተከተለኝ። ነይ እዚህ ጋር የኔ ፍቅር በጣም አምሮብሻል። ኧረ ተወኝ እባክህን አንተ ሰውዬ። እኔ ደክሞኝ ለራሴ የመጣሁት ምን አይነት ነው? ሰሞኑን የሆነ ነገር ሆኗል የኔ ፍቅር። ይሄ ክረምት ብርዱ አልቻልኩትም። ይብላኝ ለሲንግሎች። ስሚማ አዳምጪኝ የኔ ፍቅር። ያው ክረምት እንደገባ ታውቂያለሽ። ያው ክረምት ሲገባ ደግሞ ወንድ ልጅ በጣም ይፈተናል። ብርዱ ያስቸግረዋል፣ ዝናቡ ይደበድበዋል እና ያው ሙቀት ነገር ማግኘት አለበት ወንድ ልጅ አይደል? እና የኔ ፍቅር ያው ፏ ብለሻል፣ ድምቅ ብለሻል። ተሳል እኮ ነው የመጣሁት። እሺ ይቀጥል። እሺ ዛሬ አንድ ነገር ላስቸግርሽ ነው። ያው እንደማፈቅርሽ ታውቂያለሽ፣ ምን ያህል እንደምሳሳልሽ ታውቂያለሽ፣ ምን ያህል እንደማስብልሽ፣ ምን ያህል እኔ ቢሞላልኝ እናቴ ያልሞላልኝም እንጂ እኔ ፍቅር እዚህ ጭንቅላቴ ላይ ተሸክሜሽ እንደምዞር ታውቂያለሽ። እሺ ተሸክመኝ እና ዞር። ሞልቶልኛል ታዲያ ምኑ ነው ይሄን ሞላልኝ? ፍቅር ነኝ። እግዚአብሔር ይመስገን እኮ ነኝ። እሺ አሁን አንድ ጥያቄ ልጠይቅሽ። ያው ብዙዎቻቸው የኛ ቤተሰቦች ህያብ እርጉዝ ናት፣ እባካችሁ ህያብ እርጉዝ ናት እያሉ ነው። እሺ እና ደግሞ ያው ከዛ አዋልካቸው አንተም እንደዛ ነው። አዳምጪኝ እኔ ላውራ። ህዩ ብዙዎቻቸው ህያብ እርጉዝ ናት እያሉ ነው እና ያርግልኝ ስትጸልዩ በዛው ሴት ትሁንላት በሉልኝ። እሺ ባካችሁ። እና ይሄ ነገር እንዴት ነው እናስጀምረው ወይ ኦር ደግሞ ኤፍሬም በእናትህ የእነሱ እንዳይበልኝ አንተ ማትጨመር ባክህ። እኔን አዳምጪኝ እሺ። ምንድነው ሰሞኑን የሆነ የታያችሁ ነገር አለ? ምንድነው እንዳላችሁ? ነይ ቁጭ በይ
ቁጭ በይ። እሺ እኔ ፍቅር እኔ ካንቺ የምፈልገው ማለት ነው ምንድነው? ተቆነጠነጥክ ኤፍሬም እባክህ። አልተቆነጠነጥኩም። እሺ የኔ ፍቅር ያው ብዙዎቻቸው የኛ ቤተሰቦች ማለት ነው አንቺ እርጉዝ ሆነሽ ማየት ይፈልጋሉ። ኦኬ ወይስ ወፍሬ ስላዩኝ ነው? እሺ አይደለም እርጉዝ ሆነሽ እና ደግሞ ያው ይፋ ማድረግ አለብን። ያው ሁሉም ነገር መደባበቅ የለበትም አይደል እንዴ? እስከመቼ ደብቀን እንኖራለን? በቃ እርግዝና ከተፈጠረ ይፋ እናድርግ፣ እንናገር። በቃ ምንድነው? አረ በጌታ አንተ ማትጨመር ምን አይነት ሰውዬ ነው ይሄ ልጅ? እሺ በቃ ካልሆነም ደግሞ እንትን ቦርጭም ከሆነ ጠግበሽም ከሆነ እዩ እኔ የሆነ ነገር ታይቷቸዋል። እርግጠኛ ነኝ እኔ ልጅ በወልድ የኔ ቤተሰቦች እናንተ ናችሁ የምታሳድጉት ልጁን ማለት ነው። ሁሉ ነገር ተማሪ ነኝ በየትኛው አቅሜ እኔ ፍቅር ወይ እፊ እውነት አታዝግ በእናትህ። ምንድነው የምትጀጀለው? እኔ እናንቺ ማለት ነው። ኦኬ ላንተ ብቻ ነው እንደሚወርድ ያሽኛዩ እኔ ቀና በይ ደግሞ ቀና ብለሽ ስትይኝ ማለት እኔ ባልሽ ስለሆንኩ አይደለም፣ በፍቅር አይኔ እዩ በማርያም እዩ። አረ በእናትህ ፍሬም ተወኝ። ያው በፍቅር አይን ደግሞ እንዴት ነው? አይኔ አላይክም። እሺ የኔ ፍቅር ወይ ያው ክረምት ገብቷል ታውቂያለሽ። እሺ ክረምት ገባ። ምንድነው ይሄንን ብርድ አልቻልኩም። ቆይ እየጨፈርን እዩ። እሺ ላሳይህ እኮ ነው። ይሄን ብርድ ካልቻልከው ደግሞ ምንድነው ማለቴ ይሄንን ብርድ እንዴት ነው እኔ ልቋቋመው የምችለው? በምን አይነት መንገድ ነው ልቋቋመው የምችለው? ይሄንን ላሳይክ በምን አይነት መንገድ እንደሆነ። አዎ ላሳይክ። ኦኬ እዚህ ጋር ጠብቀኝ። እሺ እዚህ ጋር ጠብቀኝ። እሺ ይሄን ብርድ በዚህ ካልተቋቋምከው በምን ልትቋቋመው ነው? ይሄ ከነ ኮፍያው እንደዚህ ማለት ነው። ከዛ ቤት በኩል ነው ደግሞ ብርዱ የሚበርድ። ይሄ ክረምት በቃ ፊትህን ይበርዳል። ለነገሩ ልጅና ፊት አይበርደው። ቆይ እንዳታወልቀው እንደዚሁ ምን አይነቱ ነው? በቃ ቆይ ከፊትስ ይበርዳል። ወደ እግርህ አካባቢ ምናምን ነገር አይደለም አልወልድም ለማለት ነው። በቃ ቆይ ልነግርህ እኮ ነው። በቃ ውፈይ በስማም በዚህ ብርድ እንደዚህ ያልተለበሰ አይደለም አልወልድም ነው። ማመጣልሃለሁ ከፈለክ ይቅራል ነገር ማለት ለዚህ ብርድ የተለየ ነገር የለኝም። አክሽን ለዚህ ብርድ የተለየ ነገር የለኝም። እነዚህ አፍሽን እንዳከፍቺ ምን አፍሽን እንዳከፍቺ ነይ። ምንም አይነት ጩኸት አልፈልግም። ነይ ግቢ ነይ እውነት ሰሙን በጣም አልገባም። እውነት ነይ ቁጭ በይ አይደለም ካሜራ የሚይዘህ ሳትይዝም እንደዚህ የሚባል ስጣችሁ እግር እዚህ ላይ የሚያደርግ ምናምን ነገር ካሜራማን እንዳልኩሽ ምን የኔ ፍቅር ያው እኔና አንቺ ልጅ መውለድ አለብን አይደል? ባንወልድም ግን ችግር የለም። እንዴት እግርሽ ሳሻሽሽ ሞቀሽ? ኦኬ እግር በመታሸት ነው እንዴ የሚሞቀው? አይደለም ይበርዳል። እሺ ቀጥል። አሻለው እግርህን ከፈለክ ይኸው እንደኔ ደግሞ ካልሲ እንደረብረብ ምናምን አድርግ። አንቺ ለኔ ምን ነሽ? ፍቅረኛ፣ ከዛ ለወደፊት ደግሞ ሚስት ሆናለሁ ማለት ነው። ከትንሽ ጊዜ በኋላ ብዙ አይደለም ባይዘው ሚስቱ የሚሆንበት ጊዜ። እንዳታርቁት ደግሞ እናንተም ብትሆኑ እሱ እስከዛሬ ያቆየ ይበቃኛልና ያው ልመረቅ እንግዲህ 1-2 ሳምንት ነው የቀረኝ ወገን። እሱን እያሰባችሁበት በዚሁም እጠራችኋለሁኝ። ከዛ ደግሞ ላገባ ያው ወራቶች ነው የቀሩኝና እሺ አዳምጪ። እሺ እዩ ቀና ቢልስ ቀና ቢ እሺ ለምን ትርቂኛለሽ? እሺ እስኪ ቀና ቢ በፍቅር አይኔ እኔን በፍቅር አይኔ አይደለም አዩ አልቀልጂ እናት ይልሽ እኔ በፍቅር አይኔ እንዴት ነው እንደዚህ? እኔ ብዙ ቀን ልጠይቅሽ እፈልጋለሁ።
ብዙ ቀን ልነግርሽ እፈልጋለሁ፣ ግን በቃ ይሄ ቀኑ ላይ ደርስ ላይሆን ይችላል። ነገ ዛሬ፣ ነገ እያልኩ በጣም ቀኑ እየሄደ ነው እና በቃ እኔ ከአንቺ ልጅ መውለድ እፈልጋለሁ። ኧረ ይፊ በእናትህ አንተ ልጅ አትጃጃለ። እውነት የምታወራውን ነገር አትልም እንዴ? አሁን እወልድልሃለሁ። መቼ? ከገባኝ በኋላ ነው። እስኪ ደግሞ ለልጅ በቃ 2 ልጅ ተስማምቼ ይልሃል። 7 ነው ወልዶ እኔ ካንቺ ይኸውልሽ ምንም ማለቃቀስ። ሰሞኑን ግን እናንተም የሆነ ነገር ታይቷችኋል ወገን። ይሄም የሆነ 10 ጊዜ የሚያነሳው ነገር ስለ ልጅ ነው። ኮምፒውተር አለልህ። ኮምፒውተር ልጅ አይደለም። ኮምፒውተር ልጅ አይደለም እያልክ ነው? ስላደገ ነው እንጂ ልጅ ነው። በቃ እሱ እንደ ልጅ ነው እየሰደከው ያለው አይደል? ስለዚህ በቃ ግዴታ እያልክ የምትጃጃለው ነው የምትፈልገው። አሻንጉሊት ሞልቷል። ቆይ ደግሞ ይሄው ለማን ብዬ ነው እዚህ ያስቀመጥኩት? ይሄ ቪዲዮአችን አንድ ጥያቄ ብላ 10 ጥያቄ ለመስከሽ። ይሄ ቪዲዮአችን ከ100,000 በላይ ቪው ከታየ እና ቲክቶክ ላይ ነው አዳምጪኝ እሺ። ከ10,000 በላይ ላይክ ካለው ከ100,000 በላይ ቪው 10,000 በላይ ላይክ ካለው እሺ እንወልዳለን እንዴ? እኔ በላይክ ነው ብያለሁኝ እንዴ? እሺ ተናገሪ። እንደዛ አላልኩኝም እኮ እሱ ቲክቶክ ላይ ነው አንደኛ የሚሰራው፣ ሁለት ደግሞ ለእንደዚህ አይነት ጥያቄ አይደለም። አሁን አልወልድም ለማለት ነው እያልኩ እንደዛ አላልኩኝም። እኔ እኮ በላይክም በቪውም ባትልም እወልድልሃለሁኝ፣ ግን ታይሙ ሲደርስ አይደል? በቃ እንዴ ምንድነው አንቺ? ቆይ ምንድነው የምታወሪው? ምንድነው እያልሽ ያለሽው? ወይኔ ቤቱን ለቅቄልሽ ልውጣ? ምን ልውጣ? ቤቱን ለቅቄልሽ? በጣም ችግር የለም። ፍቅርሽን ግለጭልኝ። የምር ነው ወይስ? እሺ ያው ቤቢ ታውቃለህ፣ አንተ ማለት እንደ ስመ ቤቢዬ የሆንክ ሰው ነህና እያባት ቀልጅ ቁም ነገር እኮ እየቀለድኩ አይደለም የምልኩ። ሰሞኑ ደግሞ ፍቅርህ ምን ላይ እንደደረሰብኝ ልንገርክ። ላይክ ልጅ ሆኖ ቆይ ልጨርሳ እና ሰሞኑ ሌላ መውለድ እራሱ አያስፈልግም። አንተ ራስህ በራስህ ልጅ ሆነሃል። በቃ ዝም ብለህ እየተጃጃልክ ነው ያለው። ቁም ነገር እሺ አባቴ፣ ቁም ነገር ካልክ ማለት አንተ የልጆች እናት እንደሆን እንደተመኘው ሁላ እኔም የልጆች አባት እንድትሆን የምመኝ ሰው ነህና ለልጆች አባት ለመሆን ደግሞ ምንም የሚያንስ ነገር የለም። ማለት ሁሉም በጊዜ ይሆናል ነው እንጂ ለልጆች ምንም የምታንስ አባት አይደለህም። በቃ ሁሉን ነገር ያደለ ባሌ ነክ ማለት ወደፊት ባሌ። አሁን ደግሞ በጣም ነው የማፍቅርክ እና ምን ልል ፈልጌ ነው ይፊ አለ አይደል? ሁሉም ነገር በጊዜው ሲሆን ያምራል። አንደኛ ልመረቅ ነው፣ ከዛ በኋላ ደግሞ ወደ ትዳር ምናምን እንሄዳለን አይደለ? እና አላቅም እኮ ማለት እኛ ካሰብነው የሚበልጠው የትኛው ነው? ፈጣሪ ያሰበልን ነው የሚበልጠውና እኛ ስለተጨነቅን ወይ ደግሞ አንተ እንደዚህ አይነት ነገር ጭንቅላት ላይ ስላሰብክ አይደለም። ፈጣሪ ካሰበው ምናልባት እኛ የምንወልደው ከ2 ዓመት በኋላ ሊሆን ይችላል። ገባ አይደለ? ግን ፈጣሪ ማስቀደም ያለበትን ነገር ለማስቀደም ያውቃል ብዬ ነው የማስበው። የትኛውንም ነገር ካስቀደመ እሱ አሁን ላይ ያ ነገር መሆን ስላለበት ብዬ ነው የማስበው እና ሁሉም ነገር እሱ በቅደም ተከተል ስለሆነ ያስቀመጠው እሱ ባስቀመጠልን መሰረት እኛ እንሄዳለን ማለት ነው። እኛ ያደረግናቸው ነገሮች ግን በቃ እሱ እንዲሆን እየፈቀደው ነገር ነው ማለት ነው እንጂ እኛ መንገድ ስተን አይደለም። ስለዚህ ፈጣሪ የፈቀደው ነገር ከሆነ በቃ ሁሉንም ነገር ደግሞ የሚሰጠው ደግሞ እሱ ነው እንጂ አንተ አይደለም። አንተ ስለፈለግክ አይደለም አይደለ? ችግር የለውም ልልፈልግ ነው። ምንም የሚያስጨንቅ ነገር የለውም። ገና 25 ዓመት ነው። ስለ ልጅ አታስብ። እኔ 25 ዓመት ቢሆን ነበር ስለ ልጅ መጨነቅ ያለብህ። ገና ነን ሁለታችንም እና ያው
ፈጣሪ ካደረገው አደረገው። ማንም እንደ ቁም ነገር ስናስብ አንተ አይደለህም እኔም ማንም የትኛውም ሰው ልጅ አይጠላም አይደል? በቃ 10 ጊዜ ደግሞ ለነሱ እንደዚህ አትበላቸው። የታያችሁ ነገር ሊኖር ይችላል፣ ልባችሁ የነገራችሁ ነገር ኑሮ ሊሆን ይችላል። ግን አላቅ በቃ ከሆነ ሆነ ነው። ምንም በቃ ኮሜንታቸው በሙሉ ማለት ነው ውለዱ 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 ነው እና በጣም አነሳሳኝ እና እኔም ቢብዬ ነው። እሺ የኔ ፍቅር ታነጋገርሽ በጣም ነው የማመሰግነው የኔ ፍቅር። ታርተኛላ አንቺ ጥሩ ሚስት፣ ጥሩ እናት፣ ያው ሴት ልጅ ወይም እናት የቤቱ ዋና ምሰሶ ነች። አንድ ቤት እንዳይወድቅ እንዲወድቅም የምታረገው ሴት ልጅ ናት ወይም አንድ እናት ናት አይደለም? ያው ቅድሚያ የምንሰጣቸው ነገሮች አሉ አይደለም? ያ ነገር ደግሞ የኔና አንቺ የወደፊት ህይወታችንን ብሩህ ያደርገዋል ብለን የምናስበው ነገር ነው እና ብሩሃችሁ ሲያስረግዟችሁ ደግሞ እርግዝና ያምርብሻል። እርግዝና ልጅ በልጅነት ነው የኔ ፍቅር ያምርብሻል። ተረግዢ ወዲሽ ሲያብጥ ምናምን ቤተሰቦቼ ያው ወዳለች ፈቅዳለች እያበሺ ብላኛለች። በቅርቡ የልጅ እናት ትሆናለች። በቅርቡ የልጅ አባት ሆናለሁ ብዬ ተስፋ አደርጋለሁ። ወዳችኋለሁ። ያው ዛሬ ከ100,000 በላይ ቪው እና ከ10,000 ላይክ በላይ እጠብቃለሁ በዚህ ቪዲዮ። ከዛ ልታሰልች ነገ ቤተሰቦቼ እጅግ በጣም እናንተ ደግሞ አታሳፍሩኝም እና እርግጠኛ ነኝ 10,000 ላይክ ነው የተባላችሁት። ስለዚህ እንዳታሳፍሩኝ ከ10,000 በታችሁን ዛሬ መቻችሁ። ወዳችኋለሁ።